የ500 ጉባኤ ሙሉ በሙሉ የሚሳካ ከሆነ ነገ ይጀምራል። ነገር ግን አሁንም ዛሬ የሚያድር አጀንዳ ያላቸው ካሉ ወደሚቀጥለው ቀን ይዘዋወራል ማለት ነው። የዚህ ጠቅላላ ጉባኤ መሰብሰብ ለአፍሪካ ወሳኝ በሆነ ወቅት ላይ መጣ ነው። አህጉራችን በአፍሪካ አህጉራዊ ነጻ ንግድ ቀጠና አማካኝነት ወደ ጥልቅ የኢኮኖሚ ውህደት እየተራመደች ነው። ይህ ታሪካዊ ተነሳሽነት የአፍሪካ አቀፍ ንግድን ለማስፋፋት ከዚህ ቀደም ታይቶ የማይታወቅ ዕድል ሰጥቶናል። ሆኖም ግን የአፍሪካ ነጻ ንግድ ቀጠና ስኬት የሚወሰነው በታሪፍ ወይም ቀረጥ ቅነሳ ላይ ብቻ ሳይሆን የንግድ እንቅፋቶችን በመቀነስ። ትራምፕ በካሊፎርኒያ ባደረጉት ጉብኝት በጣም ጥሩ ውይይቶችን እያደረግን ነው ያሉ ሲሆን ኢራን ለወራት የዘለቀውን ግጭት የሚያበቃ ስምምነት ለማድረግ ከፍተኛ ፍላጎት እንዳላት አጥብቀው ተናግረዋል። የአሜሪካ ማዕከላዊ እዝ በሆርሙዝ ባህረ ሰላጤ የሚያልፈውን ደቡባዊ መስመር በዓለም አቀፉ የውሃ መስመር ለማለፍ ለሚፈልጉ የንግድ መርከቦች በሙሉ ነፃና ክፍት ነው ብሏል። ማርኮ ሩቢዮ ከኢራንና ኦማን ጋር በባህረ ሰላጤ ውስጥ ተጨማሪ መርከቦችን ስለማሳለፍ በሚደረገው ውይይት ላይ መሻሻሎች መኖራቸውን ጠቁመዋል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምረዋል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም ቀዳሚ ወዳልናቸው መረጃዎች አለፍን። 250 አባላት ባሏቸው 16 ስልታዊ ቡድኖች እየተካሄደ የነበረው የምክክር ጉባኤው ሂደት በመጪዎቹ ቀናት ሙሉ በሙሉ ከተጠናቀቀ ወደ ቀጣዩ የ500 አባላት ጉባኤ እንደሚያመራ የሀገራዊ ምክክር ኮሚሽን አስታውቋል። ስለ ምክክር ጉባኤው ወቅታዊ መረጃዎች የተመለከተ መግለጫ ሰጥቷል። ደምሰው ሽፈራው ተጨማሪ አለው። በአዲስ አበባ በመካሄድ ላይ ያለው አገራዊ የምክክር ጉባኤ ወደ ቀጣዩ ወሳኝ ምዕራፍ እየተሸጋገረ መሆኑን የሀገራዊ ምክክር ኮሚሽን አስታወቀ። ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ በዛሬው ዕለት በሰጡት መግለጫ 250 አባላት ያሏቸው 16 ቡድኖች ቀረ የሚሏቸውን ሐሳቦች በሙሉ ካካተቱ በኋላ እንደሚፈራረሙ ገልጸው በዛሬው ዕለት ይህ ሂደት ይጠናቀቃል ተብሎ እንደሚጠበቅ ነው ያነሱት። በዛሬው ዕለት 16ቱም ስልታዊ ቡድኖች ሙሉ በሙሉ ተፈራርመው ከጨረሱ በኋላ የ500 አባላት ጉባኤ ነገ ይጀመራል ያሉት ዋና ኮሚሽነሩ፣ ነገር ግን አሁንም ዛሬ የሚያድር አጀንዳ ያላቸው ካሉ ወደሚቀጥለው ቀን ይዛወራል ሲሉ ገልጸዋል። ዛሬ በዚህ ከሰዓት በኋላ ሁላቸውም 16ቶቹም ተፈራርመው ይጨርሱ ይሆናል ብለን እነኛ 16ቱም ተፈራርመው ከጨረሱ በኋላ ማለት ነው ወደየ500 ወደየ1 አጀንዳ ወደሚወያዩበት ትልቁ የ500 ጉባኤ ይሄዳሉ ማለት ነው። 160 የሚጠጉ አመቻቾችና የተለያዩ የዘርፍ ባለሙያዎች የተሳተፉ ሲሆን የእነዚህ አካላት ዋና ሚናም የውይይቱ ተሳታፊዎች የሐሳብ ልውውጥ በሚያደርጉበት ወቅት ትክክለኛውን የምክክር አቅጣጫ እንዲይዙ ዕውቀትና መረጃ ማቅረብ መሆኑን ኮሚሽነሩ አስታውቀዋል። እነዚህ አመቻቾችና ባለሙያዎች የራሳቸውን የግል አቋም ወይንም ፍላጎት በተሳታፊዎች ላይ በጭራሽ መጫን እንደማይፈቀድላቸውና ሂደቱ በገለልተኝነት እንዲመራ ጥብቅ ቁጥጥር እየተደረገ መሆኑን ተገልጿል። አመካካሪዎቻችን የተሰጣቸውን ሚና በትክክል እየተወጡ ነው። አልፎ አልፎ አመካካሪዎችም ሆኑ ሌሎች እኔንም ጨምሮ አንዳንድ ጊዜ ማጋደል ከታየ አንዳንዴ አይፈረድብንም። ነገር ግን በተቻለ መጠን አመካካሪዎች በኋላ ላይ ደግሞ ለግብአት የሚሆን ዕውቀት የሚሰጡን ፓነል ኦፍ ኤክስፐርትስ ወይም ትልልቅ ባለሙያዎች ለተመካካሪዎች የምንሰጠው ግብአት ቢኖር ትክክለኛውን አቅጣጫ ማሳየት እንጂ አቋም እንዲይዙ ወይም የኛን አቋም እንዲይዙ ማድረግ በጭራሽ አይፈቀድልንም። በሌላ በኩል የምክክሩ ተሳታፊዎች ከተለያዩ የሀገሪቱ ክፍሎች የመጡ እንደመሆናቸው የየራሳቸው ቅሬታዎች፣ ብሶቶችና ፍላጎቶች ቢኖሯቸውም እነዚህን ሐሳቦች በውይይት ወቅት ከማንሳት ባለፈ ኢትዮጵያን ማዕከል አድርገው እንዲመካከሩ ጥሪ አቅርበዋል። ምንም እንኳን አልፎ አልፎ ሁላቸውም ተመካካሪዎች አንዳንዶቹ ከየመጡበት ቦታ ለብዙ ዘመን ተቋጥሮ የኖሩ ብሶቶች እና ችግሮቻቸውን ይዘው መጥተው እንዲታወቁላቸው በዚህ መድረክ ላይ ለማድረግ ብዙ ትግል ቢያደርጉም ነገር ግን ትልቁ ስዕል ወይም ትልቁ ፒክቸር ግን ኢትዮጵያ መሆኗን ግን በሚገባ ይገነዘባሉ። ስለዚህ ዝም ብሎ የተሰጣቸውን በሙሉ ይጋታሉ ብላችሁ አትጠብቁ። ይህ በባለሙያዎች በጥንቃቄ የሚዘጋጅ ሰነድ ለወደፊት አገራዊ ፖሊሲ አውጪዎች፣ ለተመራማሪዎችና ለታሪክ ጥናት እንደ ትልቅ የግብዓት ምንጭ ሆኖ የሚያገለግል መሆኑም ተመላክቷል።
የአፍሪካ ስነ ልክ ጉባኤ የበርካታ አፍሪካ ሀገራት ተወካዮች በተገኙበት እየተካሄደ ይገኛል። የስነ ልክ ጉባኤ መካሄዱ የአፍሪካ ሀገራት የጥራት ደረጃ ተመሳሳይና ወጥ ለማድረግ ወሳኝ ስለመሆኑም ተገልጿል። በተለይም የአፍሪካ ነፃ ንግድ እንቅስቃሴ ላይ የሚኖረው ተጽዕኖ የላቀ መሆኑን የተነገረው ሚኪያስ ኃይሌ የኢትዮጵያ ስነ ልክ ኢንስቲትዩት ተቋማት የሚሰጡት አገልግሎት ደረጃውን የጠበቀና ዓለም አቀፍ መስፈርቶችን ያሟሉ ምርቶች ወደ ማህበረሰቡ እንዲደርሱ የሚሰራ ተቋም ነው። ይህ ተቋም በሀገር ውስጥ ከመስራት አልፎ የአፍሪካ ስነ ልክ ተቋማት በአንድ በማስተባበር በአዲስ አበባ አህጉር አቀፍ ውይይት ማድረግ ችሏል። ተቋማት በአህጉር አቀፍ ደረጃ የሚሰጡት አገልግሎት ራሱን የቻለና ወጥ እንዲሆን ለማስቻል እየሰራ ስለመሆኑም ተገልጿል። በተለይም የአፍሪካውያን የስነ ልክ ተቋማት በአንድ በመሰባሰብ ለአንድ ዓላማ መቆም ለማስቻል በአህጉር አቀፍ ደረጃ በጉባኤው አቅም ማሳደጊያ እንደሆነም የኢትዮጵያ ስነ ልክ ኢንስቲትዩት ዋና ዳይሬክተር ዶክተር ሙሉጌታ ደረበው ገልጸዋል። ብቃቶች ለማምጣት በርካታ የሚሰሩ ስራዎች ይታቀዳሉ። አገራት እርስ በርስ በጋራ ስራዎችን ለመስራት ጥረት ያደርጋሉ። እንደገና በአፍሪካ የሚሰጡ የስነ ልክ አገልግሎቶች ማለት በተዘዋዋሪ መንገድ ለመላው ዓለም አገልግሎትና ምርቶች ስለሚላክ በሁሉም ዓለም እዚህ ሀገር ሌሎች አፍሪካ ሀገር የሚሰሩ ስራዎች ስነ ልክን ይመለከተዋል። ስለዚህ በዚህ ጉባኤ የአፍሪካ ስነ ልክ አቅም እንዲገነባ ድጋፍ የሚያደርጉ ተቋማት ሁሉ በዚህ ጉባኤ ይሳተፋሉ ማለት ነው። ስለዚህ ጉባኤው የአፍሪካ አገራት የስነ ልክ ድርጅቶች አቅማቸው የሚገነባበትን አጀንዳዎች የሚቀረጹበት ነው። የንጽጽር ፕሮግራሞች፣ የስልጠና ፕሮግራሞች የሚነደፉበት ጉባኤ ነው ማለት ነው። የአፍሪካ ሀገራት የስነ ልክ ተቋማት በአዲስ አበባ ከተማ የሚያደርጉት ጉባኤ የአህጉሪቱን ደረጃ ውጪዎች በጋራ እንዲሰሩ የሚያስችል ስለመሆኑም ተገልጿል። በተለይም የአፍሪካ ነፃ ንግድ ቀጠና ላይ የሚንቀሳቀሱ ምርቶች የሁሉም አፍሪካ ሀገራት ምርቶች ተመሳሳይ ደረጃ እንዲኖራቸው ለማስቻል የሚረዳ ስለመሆኑም የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ገልጸዋል። የዚህ ጠቅላላ ጉባኤ መሰብሰብ ለአፍሪካ ወሳኝ በሆነ ወቅት ላይ መጣ ነው። አህጉራችን በአፍሪካ አህጉራዊ ነፃ ንግድ ቀጠና አማካኝነት ወደ ጥልቅ የኢኮኖሚ ውህደት እየተራመደች ነው። ይህ ታሪካዊ ተነሳሽነት የአፍሪካ አቀፍ ንግድን ለማስፋፋት ከዚህ ቀደም ታይቶ የማይታወቅ ዕድል ይሰጠናል። ሆኖም ግን የአፍሪካ ነፃ ንግድ ቀጠና ስኬት የሚወሰነው በታሪፍ ወይም ቀረጥ ቅነሳ ላይ ብቻ ሳይሆን የንግድ እንቅፋቶችን በመቀነስና አስተማማኝ የተቀናጀና በዓለም አቀፍ ደረጃ እውቅና ያገኘ የጥራት መሰረተ ልማት ስርዓቶችን በመዘርጋት ጭምር ነው። በአንድ አፍሪካዊት አባል ሀገር የተመረተ ጥራት ያለው ምርት ያለ ድርብ ፍተሻ ወይም ያለ አስፈላጊ ቴክኒካዊ መሰናክሎች ወደ ሌላ ሀገር በቀላሉ መንቀሳቀስ አለበት። በድንበሮቻችን መካከል የመለኪያ ደረጃዎችን ማቀናጀት የሕግ ተገዥነት ወጪዎችን በቀጥታ ይቀንሳል፣ የንግድ ፍጥነትን ያፋጥናል፣ እንዲሁም በንግድ ድርጅቶቻችን መካከል ያለውን እምነት ያጠናክራል። ጉባኤው በአህጉር አቀፍ ደረጃ በተበታተነና በተለያየ መስፈርት የሚጠቀሙ ሀገራት በጋራ ለአንድ ዓላማ እንዲቆሙ ለማድረግ እንደሚያስችል የጠቆሙት የኢትዮጵያ ስነ ልክ ኢንስቲትዩት ዋና ዳይሬክተር ዶክተር ሙሉጌታ ደርበው ናቸው። ተቋማት በጋራና በአንድ ወጥ የሆነ መለኪያ መጠቀማቸው የዓለም የንግድ እንቅስቃሴን ሰብረው እንዲገቡ መደላደል ሊፈጥር እንደሚችል ዳይሬክተሩ ገልጸዋል። ብቃት ያላቸው ላቦራቶሪዎች እንዲተባበሩ ማድረግ አንዱ ስራው ነው ማለት ነው። አፍሪሜድ አንድ ብቃት ያለው ብቃቱ የተረጋገጠ ላቦራቶሪ እኔ ከምፈልገው መስክ ላይ መወዳደርና መነጻጸር ፍላጎቱ ሊኖረው ይገባል ማለት ነው። ይሄንን ፋሲሊቴት ያደርጋል። ስለዚህ ሀገሮች ይመጣሉ ከችግሮቻቸው እኔ እዚህ ቦታ ላይ የንጽጽር ፕሮግራም እፈልጋለሁ፣ እኔ በዚህ ላይ ስልጠና እፈልጋለሁ ብሎ ምን ይዞ ይመጣል? አጀንዳዎች ይዞ ይመጣል። እነኚህ የማስተሳሰር ስራዎች ይሰራሉ። ስለዚህ የተያዙ የንጽጽር ፕሮግራም መርሃ ግብሮች አንደኛው ውጤት ይሆናል ማለት ነው። ስነ ልክ የዲጂታል ሽግግር ተአማኒ ልኬቶች ለአፍሪካ ወደፊት ዕጣ ፈንታ በሚል መሪ ቃል የአፍሪካ ስነ ልክ ጉባኤ በአዲስ አበባ ከዛሬ ሐምሌ 29 ቀን 2018 ዓ.ም ጀምሮ እስከ ነሐሴ 1 ቀን 2018 ዓ.ም ድረስ የሚቆይም ይሆናል። በጉባኤው የበርካታ የአፍሪካ ሀገራት የስነ ልክ ባለሙያዎችና ኃላፊዎችም ታድመዋል። ፕሬዚዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ ካልተከፈተ በኢራን ላይ ከባድ እርምጃ እንደሚወስዱ ዝተዋል። በሌላ በኩል በጉዳዩ ዙሪያ አዎንታዊ ድርድር መሻሻሎች እየታዩ መሆኑም ተገልጿል። ይህ የስምምነት ተስፋ የነዳጅ ዋጋ በ3 ሳምንታት ውስጥ ዝቅተኛው ደረጃ ላይ እንዲደርስም አድርጓል። ኃይለ ገብርኤል ታደሰ ዝርዝር አለው።
ዶናልድ ትራምፕ የሆርሙዝ ባህረ ሰላጤ ቶሎ ካልተከፈተ በኢራን ላይ ከባድ እርምጃን እንደሚወስዱ አስጠንቅቀዋል። ይህን ተከትሎ ስምምነት ላይ ይደረሳል በሚል ተስፋ የነዳጅ ዋጋ ባለፉት 3 ሳምንታት ውስጥ ዝቅተኛ ደረጃ ላይ ሆኗል። ትራምፕ ይህንን የተናገሩት የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የገንዘብና ግምጃ ቤት ሚኒስትር ስኮት ቤንሰት ንግግሮች መሻሻል ማሳየታቸውንና በዚህ ሳምንት መጨረሻ ላይ የነዳጅ ጭነት ሊጀመር እንደሚችል ለፎክስ ኒውስ ከገለጹ በኋላ ነው። ማክሰኞ ዕለት የዓለም አቀፍ የነዳጅ ዋጋ መለኪያ የሆነው የብሬንት ድፍድፍ ነዳጅ የአንድ በርሜል ዋጋ በአቅርቦት መስተጓጎል ላይ እፎይታ ሊገኝ ይችላል በሚል ዜና 5% ገደማ በመቀነስ ከ$80 በታች ወርዷል። ረቡዕ ዕለትም በእስያ ገበያ ተጨማሪ የ0.7% ቅናሽን አሳይቷል። ግጭቱን ለማርገብ ባለፉት ወራት የተደረጉት ንግግሮች ባለመሳካታቸው የነዳጅ ገበያው ተለዋዋጭ እንዲሆን አድርጎታል። በዚህም ምክንያት ተጠቃሚዎች ከፍተኛ የነዳጅ ዋጋ ጭማሪ ሰለባም ሆነዋል። ትራምፕ በካሊፎርኒያ ባደረጉት ጉብኝት በጣም ጥሩ ውይይቶችን እያደረግን ነው ያሉ ሲሆን ኢራን ለወራት የዘለቀውን ግጭት የሚያበቃ ስምምነት ለማድረግ ከፍተኛ ፍላጎት እንዳላት አጥብቀው ተናግረዋል። የአሜሪካ ማዕከላዊ እዝ በሆርሙዝ ባህረ ሰላጤ የሚያልፈውን ደቡባዊ መስመር በዓለም አቀፉ የውሃ መስመር ለማለፍ ለሚፈልጉ የንግድ መርከቦች በሙሉ ነፃና ክፍት ነው ብሏል። ማርኮ ሩቢዮ ከኢራንና ኦማን ጋር በባህረ ሰላጤው ውስጥ ተጨማሪ መርከቦችን ስለማሳለፍ በሚደረገው ውይይት ላይ መሻሻሎች መኖራቸውን ጠቁመዋል። ሩቢዮ ለጋዜጠኞች በስቴት ዲፓርትመንት እንደተናገሩት በእነዚህ ንግግሮች ውስጥ መሻሻሎች ታይተዋል፣ ነገር ግን ገና የመጨረሻ ውሳኔ ላይ አልተደረሰም። ይህ በቅርቡ እንደሚሆን ተስፋ እናደርጋለንም ብለዋል። ቤሰንት በበኩላቸው የሆርሙዝ ባህረ ሰላጤን እንደገና ለመክፈት የሚያስችለው ስምምነት በቅርብ ሊደረስ እንደሚችልም ተናግረዋል። ለሲኤንቢሲ ሲናገሩ ዛሬ ወይንም ነገ ባህረ ሰላጤውን ለመክፈትና በዚህ ግጭት ውስጥ ወደ ተሻለ መደበኛ ሁኔታ ለማምራት የሚያስችል ስምምነት ላይ የመድረስ እድል አለን ብለዋል። በአሜሪካ መንግስት ውስጥ ያሉ ከፍተኛ ባለስልጣናት ንግግሮች እየገፉ መሆናቸውን ቢገልጹም ሊኖር ስለሚችለው ስምምነት ዝርዝር ሁኔታ ግን እስካሁን ምንም የተገለጸ ነገር የለም። ኢራን ከአሜሪካ ጋር እየተደራደረች እንዳልሆነችና ይህንን ለማድረግም እቅድ እንደሌላት ገልጻ ከዚህ ይልቅ ከኦማን ጋር እየተነጋገረች መሆኑን አስታውቃለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ መርከቦች በባህረ ሰላጤው ውስጥ ስለሚያልፉበት አዲስ አሰራር ሸምጋይ ከሆነችው ኦማን ጋር የተደረገ ውይይት አዎንታዊ መሆኑን ተናግረዋል። በዋሽንግተንና በቴህራን መካከል ዋነኛ አደራዳሪ የሆነችው ኳታር በጦርነቱ ላይ ዲፕሎማሲያዊ መፍትሄ ለማምጣት ከሌሎች አደራዳሪዎች ጋር ጥረቷን እንደቀጠለች ብትገልጽም በአሁኑ ሰዓት የታቀደ ቀጥተኛ ውይይት እንደሌለ አምናለች። ግጭቱ እየተራዘመ በመምጣቱ አሜሪካ ያላትን የረዥም ርቀት ሚሳኤሎች ክምችት ከሞላ ጎደል መጠቀሟን ጉዳዩን በቅርበት የሚያውቁ ሁለት ምንጮች ለሲቢኤስ ኒውስ ተናግረዋል። የሆርሙዝ ባህረ ሰላጤ በአሜሪካና በኢራን መካከል በሚደረገው ድርድር ማዕከላዊ ነጥብ ሆኖ ቆይቷል። በየካቲት ወር መገባደጃ ላይ ግጭቱ ከመጀመሩ በፊት ይህ የውሃ መስመር ከዓለም አቀፍ የዕለት ተዕለት የነዳጅና የፈሳሽ ተፈጥሮ ጋዝ አቅርቦት ውስጥ 1/5ኛውን ያስተናግድ ነበር። ኢራን ግጭት ከጀመረበት ጊዜ አነስቶ በባህረ ሰላጤው ውስጥ የሚደረገውን አብዛኛውን ትራፊክ ያስቆመች ሲሆን አሜሪካም በቀጠናው በሚገኙ የኢራን ወደቦች ላይ የባህር ላይ እገዳን ጥላለች። ሌላኛው እገዳ ከሐምሌ 20 ጀምሮ በኢራን በሚደገፉት የየመን ሁቲዎች በኩል በቀይ ባህር በሚገኙ የሳውዲ አረቢያ ወደቦች ላይ የተጣለው ነው። ኢራን ባህረ ሰላጤውን ከዘጋች በኋላ ይህ መስመር ወሳኝ አማራጭ ሆኖ የነበረ ቢሆንም ባለፈው ሳምንት በመርከቦች ላይ የተሰነዘሩ ተከታታይ ጥቃቶችን ተከትሎ ከጊዜ ወደ ጊዜ አደገኛ እየሆነ መጥቷል። ተንታኞች በመካከለኛው ምስራቅ ነዳጅ በሚጭኑ መርከቦች ላይ የተደቀነው ስጋት የኢራን ጦርነት ከጀመረ ወዲህ በጣም የከፋ ደረጃ ላይ እንደሚገኝ ያምናሉ። የጄቤል የፋይናንስ ትንተና ኃላፊ ዳኒ ሂውሰን ባለሀብቶች በዚህ ጦርነቱ ስንት ጊዜ እዚህ ደረጃ ላይ እንደተደረሰና ዘላቂ ስምምነቶችን የማረጋገጡ ሂደት ምን ያህል ተሰባሪ ሊሆን እንደሚችል በሚገባ ይገነዘባሉ ብለዋል። መስተጓጎሉ በመላው ዓለም በሚገኙ የነዳጅ ማደያዎች የነዳጅ ዋጋን እንዲንር አድርጓል። በዩናይትድ ኪንግደም የቤንዚን ዋጋ አሁን ጦርነቱ ሲጀመር በነበረበት ደረጃ ላይ የሚገኝ ሲሆን የ1 ሊትር ቤንዚን አማካኝ ዋጋ 1.6 ፓውንድ መድረሱም ተገልጿል። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። የነዳጅ አውቶቡሶችን ወደ ፈሳሽ ተፈጥሮ ጋዝ የመቀየር ቴክኖሎጂ የኢትዮጵያን አረንጓዴ የትራንስፖርት ሽግግር እንደሚያፋጥን ተገልጿል እና ሎጂስቲክስ ሚኒስትር ዴታ ደንጌ ቦሩ በመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ የቢሾፍቱ ሞተር ኢንጂነሪንግ ኢንዱስትሪን ጎብኝተው ተቋሙ በነዳጅ የሚሰሩ አውቶቡሶችን ወደ ተፈጥሯዊ ጋዝ የሚቀይር ቴክኖሎጂ ማልማቱ የኢትዮጵያን የአረንጓዴ ኢነርጂና የዘላቂ ትራንስፖርት ሽግግር የሚያፋጥን መሆኑን ገልጸዋል። ሚኒስትር ዴታው እንደገለጹት ይህ በአፍሪካ ደረጃ የመጀመሪያ የሆነው ፈሳሽን የተፈጥሮ ጋዝ መቀየሪያ የቴክኖሎጂ ፈጠራ ኢትዮጵያ ወደ አረንጓዴና ዘላቂ የትራንስፖርት ስርዓት የምታደርገውን ሽግግር በማፋጠንና የካርቦን ልቀትን በመቀነስ ጉልህ አስተዋጽኦ ይኖረዋል ብለዋል። በተለይም ኢትዮጵያን ከከፍተኛ የነዳጅ ጥገኝነት ወደ ታዳሽና ፈሳሽ የተፈጥሮ ጋዝ ሀብት ተጠቃሚነት ለማሸጋገር የተቀመጠውን ስትራቴጂ እንደሚደግፍ ሚኒስትር ዴታው አመላክተዋል።
የባህልና ስፖርት ሚኒስቴር በ2019 በጀት ዓመት መሪ ዕቅድ ላይ የሚመክር ሀገራዊ ጉባኤ ማካሄድ ጀምሯል። የባህልና ስፖርት ሚኒስትር ሸዊት ሻንካ ባለፈው አንድ ዓመት በባህል በኪነ ጥበብና በስፖርት ዘርፎች የተመዘገቡ ዋና ዋና ስኬቶችን ለታዳሚዎች አቅርበዋል። እንደ ሚኒስትሯ ገለጻ በንባብ ባህል ረገድ ብሔራዊ ቤተ መዛግብትና ቤተ መጻሕፍት ባደረገው እንቅስቃሴ 24 ሚሊዮን ዜጎች የንባብ አገልግሎት እንዲያገኙ መደረጉን በስኬት ተጠቅሷል። በባህልና ኪነ ጥበብ ረገድም ባለፈው አንድ ዓመት 47 የብሔር ብሔረሰቦች የዘመን መለወጫ በዓላትና 5 ሀገራዊ ክብረ በዓላትን በድምሩ 52 በዓላት የህዝቦችን አብሮነት በሚያጠናክር መልኩ በሰላም መጠናቀቃቸውን ኃላፊው አስታውቋል። የሀገራችንን ብዝሃነትና ጥበብ ለዓለም ማህበረሰብ ለማስተዋወቅ በሚከናወነው ኪን ኢትዮጵያ መርሃ ግብር አማካኝነት በቻይና በ3 መድረኮች፣ በሩሲያ በ2፣ በጃፓንና ኬንያ ደግሞ በእያንዳንዳቸው በ1 መድረክ እንዲሁም በሀገር ውስጥ በ15 መድረኮች ስኬታማ የኪነ ጥበብ ትውውቅ መደረጉን አብራርተዋል። የኮሌራ በሽታን ከኢትዮጵያ ለማስወገድ እየተሰራ መሆኑን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገልጿል። የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር መልካሙ ሀብቴ የኮሌራን በሽታና በበሽታ የተነሳ በማህበረሰቡ ላይ የሚከሰቱ በርካታ የጤና፣ ማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊና ሌሎችም ተጽዕኖዎችን በዘላቂነት ለማስወገድ ይቻል ዘንድ የተቀናጀ ትብብርን ማጠናከር ወሳኝ መሆኑን አስረድተዋል። ኢንስቲትዩቱ የብሔራዊ ኮሌራ ማስወገድ እቅድና የአፈጻጸም ተግባራት ላይ ውይይት ያካሄደ ሲሆን በ2030 ኮሌራን ለማስወገድ የሀብት አሰባሰብና የአፈጻጸም ቅንጅትን የበለጠ ለማጠናከር በሚያስችሉ ሁኔታዎች ላይ የጋራ መግባባቶች ላይ መደረሱን አስታውቋል። የዓለም ጤና ድርጅት፣ የዓለም አቀፍ የኮሌራ ቁጥጥር ግብረ ኃይልና የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ፌዴሬሽን ባደረጉት ንግግር በኢትዮጵያ ኮሌራ ሙሉ በሙሉ ለማስወገድ የሚያደርጉትን ቀጣይ ድጋፍና ቁርጠኝነት አጠናክረው እንደሚቀጥሉም ገልጸዋል። ከሀገር ማዶ ወዳገኘናቸው መረጃዎች አለፍን። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ እስካሁን ካጋጠሙት ሁሉ እጅግ ገዳይና አስከፊ ደረጃ ላይ መድረሱን የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አስታውቋል። ማዕከሉ በሰጠው መግለጫ የወረርሽኙ ስርጭትና የሟቾች ቁጥር በከፍተኛ ሁኔታ መጨመሩን ገልጾ አስቸኳይ ማስጠንቀቂያም አስተላልፏል። የዓለም ጤና ድርጅት በበኩሉ ወረርሽኙን ለመቆጣጠርና ወደ ጎረቤት ሀገራት የሚደረገውን ስርጭት ለመግታት ዓለም አቀፍ ማህበረሰቡ አስቸኳይ ድጋፍ እንዲያደርግ ጥሪ አቅርበዋል። ድርጅቱ በተለይ ለሕክምና ቁሳቁሶች፣ ለክትባት አቅርቦትና ለጤና ባለሙያዎች መሰማራት የሚያስፈልገውን የገንዘብ ድጋፍ ውስን መሆኑን ጠቁሟል። ወረርሽኙ በተከሰተባቸው አካባቢዎች ያለው የጸጥታ ችግርና የጤና መሰረተ ልማቶች ድክመት የቁጥጥር ስራውን እጅግ አዳጋች እንዳደረገውም ተገልጿል። ሁኔታው ከቁጥጥር ውጪ ከመውጣቱ በፊት የተቀናጀ ዓለም አቀፋዊ ምላሽ አስፈላጊ መሆኑን አጽንኦት ተሰጥቶበታል ሲል አፍሪካ ኒውስ ዘግቧል። ታይዋን የሀገሪቱን የመከላከል አቅም ለማጠናከርና የጦር ኃይሉን ትዕዛዝ ሰንሰለት ተለዋዋጭነት ለመፈተሽ ያለመ መጠነ ሰፊ ወታደራዊ ልምምድ መጀመሯ ተገልጿል። የዚህ ልምምድ ዋነኛ ትኩረት ማዕከላዊ የእዝ ማዕከል ባይኖር ወይም የመገናኛ ዘዴዎች ቢቋረጡ እንኳን የተለያዩ የጦር ክፍሎች በየአካባቢያቸው ራሳቸውን ችለው የመከላከል እርምጃ መውሰድ የሚችሉበትን ብቃት ማሳደግ ነው ተብሏል። ይህ ወታደራዊ ዝግጅት ከቻይና ሊሰነዘር የሚችልን ማንኛውንም ጥቃት ለመመከትና የደሴቱን ሉዓላዊነት ለማስከበር ከሚደረገው ጥረት አካል መሆኑም ተጠቁሟል። ልምምዱ የአየር፣ የባህርና የምድር ጦርን ያሳተፈ ሲሆን በተለያዩ የሀገሪቱ ስትራቴጂካዊ ቦታዎች ላይ እንደሚካሄድም ተመላክቷል። ታይዋን ይህን መሰል ልምምድ የምታደርገው በታይዋን ባህረ ሰላጤ ላይ የጨመረ የመጣውን የጸጥታ ስጋት ታሳቢ በማድረግ እንደሆነም ሮይተርስ በዘገባው አመላክቷል።
በመካከለኛው ምስራቅ ተቀስቅሶ በነበረው ግጭት ሳቢያ የነዳጅ አቅርቦት ሰንሰለት በእጅጉ ተስተጓጉሎ ቢቆይም የዓለማችን 8 ግዙፍ የነዳጅ አምራች ኩባንያዎች የትርፍ መጠን ከ93 ቢሊዮን ዶላር በላይ ማስመዝገባቸው ተሰምተዋል። ምረል ለገሰ በቢዝነስ ጥንቅሯ ተመልክተዋለች። የኢራን ጦርነትና ተያያዥ ውጥረቶች ከቅርብ ጊዜ ጀምሮ የዓለምን ፖለቲካዊና ኢኮኖሚያዊ ሁኔታ ከፍተኛ ድንጋጤ ውስጥ የከተቱ ሁነቶች ናቸው። ይህ ቀውስ በዋናነት የመካከለኛው ምስራቅን ጂኦፖለቲካዊ መረጋጋት ያናጋ ከመሆኑም በላይ በዓለም አቀፍ የነዳጅና የኃይል አቅርቦት ላይ ፈጣንና ከፍተኛ ዋጋ ጭማሪ በማስከተል በመላው ዓለም የሚገኙ ሀገራትንና ሕዝቦችን ቀጥተኛ ተጽዕኖ ስር ጥሏል። በሌላ በኩል የነዳጅ ዋጋ መናር ለኩባንያዎች ከፍተኛ ትርፍ እንዲሰበስቡ መንገድ ከፍቷል። በጦርነቱና በአየር ንብረት ቀውሱ ምክንያት ትላልቅ የነዳጅ ኩባንያዎች 93 ቢሊዮን ዶላር ማትረፋቸውን የዘጋርዲያን ዘገባ አሳይቷል። አሜሪካና እስራኤል ከኢራን ጋር ባደረጉት ጦርነት ምክንያት የነዳጅ ዋጋ በአንድ በርሜል ከ126 ዶላር በላይ ከፍ ማለቱን ተከትሎ 8 ትልልቅ የዓለም ነዳጅ ኩባንያዎች ባለፉት 3 ወራት ውስጥ ብቻ 93 ቢሊዮን ዶላር ገደማ አትርፈዋል። ይህ ያልተጠበቀ ትርፍ ኩባንያዎች በየደቂቃው ከ700 ሺህ ዶላር በላይ እንዲሰበስቡ ያስቻላቸው ሲሆን ከባለፈው ዓመት ተመሳሳይ ወቅት የነበረው 50 ቢሊዮን ዶላር ትርፍ ጋር ሲነጻጸር በከፍተኛ ሁኔታ አድጓል። የሳውዲ አራምኮ ኩባንያ ብቻውን ከ33 ቢሊዮን ዶላር በላይ በማትረፍ የትርፉን ከፍተኛ ድርሻ ይዟል። በሌላ በኩል ይህ ትርፍ የተመዘገበው የዓለም አቀፍ የሙቀት መጠን ለሞት የሚዳረጉ የሙቀት ጭማሪዎችን፣ ድርቅ፣ የደን ቃጠሎችና ጎርፎች በብዙ የዓለም ክፍሎች በተከሰቱበት ወቅት ነው። የተባበሩት መንግስታት ድርጅት በአየር ንብረት ለውጥ ምክንያት የሚከሰቱ ተፈጥሯዊ አደጋዎች አስፈሪ ደረጃ ላይ እየደረሱ ነው ሲሉ ማስጠንቀቂያ የሰጡ ሲሆን ይህንን አጋጣሚ በሰው ልጅ መከራ የሚነግዱ ኩባንያዎችን ለአካባቢ ጉዳት ካሳ እንዲከፍሉና ወደ ታዳሽ ኃይል ፈጣን ሽግግር እንዲያደርጉ የሚጠይቁ ዓለም አቀፍ ጥሪዎች እንደገና ተበራክተዋል። የኢራን ግጭት ያስከተለው የነዳጅ ዋጋ ጭማሪ የዓለም አቀፉ ማህበረሰብ ለከፍተኛ ኢኮኖሚ ጫና የዳረገ ቢሆንም በነዳጅ ኩባንያዎች ትርፍና የአየር ንብረት ደህንነት መካከል ያለውን ጥልቅ ቅራኔ በግልጽ አሳይቷል። ግዙፎቹ ኩባንያዎች ከጦርነቱ መከሰት በቢሊዮኖች የሚቆጠር ገንዘብ ሲያከማቹ፣ በተቃራኒው ደግሞ በካርቦን ልቀት ምክንያት የተከሰቱ አጥፊ የሙቀት ማዕበሎች፣ ድርቅና ጎርፍ የብዙዎችን ሕይወት ቀጥፏል። ይህ ተጨባጭ ሁኔታ የዓለም ሀገራትን አፋጣኝ ውሳኔ ላይ እንዲደርሱ ያመላከተ ሲሆን መፍትሄው ከካርቦን አውጪዎች ካሳ ከመጠየቅ አልፎ ከድንጋይ ከሰል፣ ከነዳጅና ጋዝ ጥገኝነት በአስቸኳይ በመውጣት ወደ ታዳሽ ኃይል የሚደረገውን ሽግግር ማፋጠንና ለአየር ንብረት አደጋዎች ተጋላጭ የሆኑ ማህበረሰቦችን መታደግም ጭምር ነው። ወደ ተመልካቾቻችን ሀገሬ ዜና ወደ መገባደዱ ነው። የተለያዩ የሀገር ውስጥና ዓለም አቀፍ ስፖርታዊ መረጃዎችን ይዞ ባልደረባዬ ይገድባባይ ስቱዲዮ ይጠብቃችኋል። እኔ ከወዲሁ ልሰናበታችሁ። ጤና ይስጥልን።